ኮንፊርም ያደረጉ አሉ። ከነዚህ መካከል ማስተር አብነት የጻፈው ደርሶኛል። ማስተር አብነት መማር ማንኛውንም ጥያቄ ካላችሁ ልጠይቁኝ ትችላላችሁ፣ ስለ ንጹህነቴ አስረዳለሁ መጣለው ብላለች። መማር ይሄ ለኳክፈን ምናምን በግርግር በምናምን ሳይሆን ጽድት ባለ መንገድ ነው። እንደዛ ነው የምናደርገው። ተስፋዬ ያረርጌው እገኛለሁ ብሏል። ተስፋዬ ያረርጌው እገኛለሁ ብሏል። ደስ ብሎኝ ያለኝን ማስረጃ እኔም በውስጤ ይከነከን ነገር አለ እኔም እናገራለሁ ብሏል። ስጠረጥር በጣም ብዙ የሚወጡ ጉዶች አሉ ይመስለኛል። በጣም ብዙ ጉዶች አሉ። ገና የጎንዮሽ ይጠያየቃሉ። ተስፋዬ አንድ ማስተካከያ አለ፣ ሁለት ማስተካከያ አለ። እስካሁን እነዚህ ናቸው ኮንፈርሜሽን የሰጡኝ። ማስተር አብነት፣ መማር፣ ተስፋዬ ሀረርጌው እነዚህ ናቸው። ቀኑን እናንተ እነ ዮኒ ቦታና ቀን ይመረጥና እዛ ነው የሚሆነው። ሁላችሁም ትታደማላችሁ። እስከዛ ሰነዶቻችሁን ደረሰኞቻችሁን ያዙ። ገንዘብ የሰጡ ሰዎች በሙሉ ካሁኑ ደረሰኝ ርሲት እየላኩ ነው። ገንዘብ ሰጥተናል የሚሉ ሰዎች ይሄው በዚህ ጊዜ ለእንትና ገንዘብ ሰጪዎች ዝም ብለው እንዳይመስሉ ዲያስፖራ ሞኝ ምናምን ላቤ ወራ ስትላቸው የሚያደርጉትን ያውቃሉ። በስልካቸው ኢትራንስፈር አድርገው እንኳን እሱን ስክሪንሻት አድርገው ይዘውልሃል ይመጣሉ። ሞኝ መስለውህ ደግሞ አንዳንዶቹ ቼክ እናረጋለን ብለው ከሰጡ በኋላ በጎን ደውለው ይጠይቋሉ። ተረጅና ረጅ ሊገናኝ ይችላል። እያየህ ገባበት። መድኃኒዓለም ብቻ ነው የሚያወጣ። መድኃኒዓለም የሚያወጣ ሀቅ ካለህ ብቻ ነው። እደግመዋለሁ፣ ሀቅ ካለህ ብቻ ነው። እስክስታ ስለጨፈርክ፣ ኦሮምኛ ስለጨፈርክ፣ ትግረኛ ስለጨፈርክ፣ ጋጠወጥ ተሰብስበ ይዘህ ስለመጣ፣ ሃይማኖቱ ስለገባ የለም። እንደዛ የሚባል ነገር የለም። ሀቀኝነት ብቻ ያወጣሃል። ይሄ አምታታው በከተማ ምናምን ተጫዋች ያደናብር ያልፋል ወይ? የለም፣ እንደዛ የለም። እሺ፣ ከዚህ ጋር ሁለት እንዴት እንደገቡ አላውቅም። አንድ ሰው ገብቷል። ክብራትና ክብራን ማን ነው? በእናታችሁ ስሙ ማን ነበር? ፍቅሩ አብጤ አለ። ፍቅሩ አብጤ ተወካይ። ፍቅሩ አብጤ ተወካይ አለ። ማስተካከያ ልሰጥ ነው። ፍቅሩ አብጤ አለ። ፍቅሩ አብጤ ከሌለ ይህን ሪከርድ ታደርጉለታላችሁ። ባለበት ተወካይ አለ። ተወካይ የቅርብ ዘመድ፣ የሰፈር ሰው፣ ጓደኛ የለም። ፍቅሩ አብጤ ብዙ ሰው ደወለልኝ። ቴዲ ምንድን ነው ፍቅሩ አብጤን ግን አይተዋል? ፍቅሩ አብጤ እኮ በህይወቱ ለመጨረሻ ጊዜ ያደረገው 2 ራኒ ጁስ አድርስ ነው የተባለው። ከዚህ ውጭ ከእርዳታ ጋር ምንም የሚያያይዘው ነገር የለም። አረ ልጁ አይተው ወዞ አያስታውቅም እንዴ? 2 ራኒ ጁስ ነው ያደረሰው። 2 ራኒ ጁስ ያደረሰ ልጅ ራኒ ጁስ ከሚገነባ ገንዘብ ከዘረፉ ጋር እንዴት አረቴ ምና ፍቅሩን አየነው፣ አገላብጠን አየነው። እውነት ነው፣ ፍቅሩ ምስኪን ነው። ስለዚህ ፍቅሩን በይፋ ሰርዘነዋል። ነውር ነው። ፍቅሩን እዚህ ውስጥ አስገብቶ ከእርዳታ ጋር የሚያገናኘው አንድ ነገር ብቻ 2 ራኒ ጁስ ነው አድርስ የተባለውን በቃ ያደረሰው፣ ሌላ ነገር የለውም ልጁ። ምስኪን ነው። ታውቅ ነገር ነው። ቢበላ ምናምን እንደ ሌሎች ቢበላ ምናምን እንደዚህ አይሆንም ነበር። ታውቃላችሁና መኪና ምናምን ይቀየር ነው እንደ ወዝ ምናምን ይገባቸዋል ማለት ነገር አይደል? አንዳንድ ሌሎች ላይ የምናየው ምልክቶችን አላየንበትም። ስለዚህ ፍቅሩ አብጤን ኦፊሻሊ በጉዳዩ ላይ እንዳትመጣ፣ ከመጣህ ለማየት ነው መሆን ያለበት። ቆይ ዮኒን አንዴ አስገባለሁ ብሉት። ቆይ ዮኒን እሺ። ይሄን ካልኩኝ በኋላ ሌላኛው ወንድም ካሊድ ፋውንዴሽን እዚህ ውስጥ መግባቱ ነውር ነው። ቁም ነገር ነውር ነው። ወንድም ካሊድ ፋውንዴሽን እዚህ ውስጥ መግባቱ እሱ የተመዘገበ ፋውንዴሽን ያለው ሬጂስተርድ የሆነ ቦርድ ያለው ትልቅ እንትን ነው። ስለዚህ ለካሊድ ፋውንዴሽንም አድርሱልኝ። ካሊድ ፋውንዴሽን መጠየቅ አለበት የምትሉ ከሆነ በካሊድ ፋውንዴሽን ደረጃ ላይ ያሉ ናቸው መጠየቅ ያለባቸው። እነ ማን ናቸው? እነ ሲስተር ዘቢደር
ሲስተር ዘቢደር ከበነ ቢኒያም አዲስ ነገር አነ ቤታ በተደጋጋሚ እየላከችልኝ ነው የምትነግረኝ መልእክት አለ አንዴ ቆይ ቤታ በተደጋጋሚ ይላል ወይ ፖዝ ናት ወይስ እኔ ነኝ ፖዝ የሆንኩት? አለ መጥቻለሁ። አንገላታው እኮ ሶሪ። አይ የሆነ ነገርማ እሱ በቤቱ ሲሆን ኑና መልሱልን ይላል። እኛ ደግሞ ለምንድነው ለኛ መጥቶ ደግሞ አክብሮ አይመልስልን? ሴራ አይደለም መጥራት አለብኝ ብዬ ነው 3-4 ይላኩልን። ልኬም አላቅቴ ብዬ። ለማንኛውም ደህና ነህ? በመጀመሪያ ደረጃ አለሁልሽ ቤታዬ። አሁን ግን አንድ ካላስቸገርኩ አንድ ደቂቃ ነው። ኖ ቴዲ አንድ ደቂቃ። እሺ አረ እኔ ላንቺ ችግር ነው። እሺ የሁላ ህዝብ ቤት የተሰብስቦ የጠበቅ ኮሬ ነው። ይሄን ነገር ተናግራል። አጠራጠራ አድርጌ ነው ነገር ምን ብለሃል? በዲቦራ ጉዳይ ነው ጓደኞቿ ናቸው የላኩልኝ እና በውጭ ይወጣሉ በውስጥ ያኔ ነኝ እንዴት ሄዲ ያው ለፍት ነው አዎ ቴንክ ዩ ለምን መሰለክ እኔ ቴክስቱም እኔ እና ቴዲ መጨረሻ ቀን ያወራ ነው ብዬ ቴክስትን እንደውም ተናደክ አዎ ለቤት ስታሰድብክ እሱን አሳይቻቸዋለሁ እንዳይደብር ልጽፍልህ ብዬ አላታየው ትችላለህ ያው ቴክስት ምናምን ስለምት እንዳይደብር ብዬ መጥፎ ነገር ስላልሆነ ነው በዲቦራ ኬስ መተክ ጽፎልኛል ማርያምን አሳይቻቸዋለሁ እሺ ቴዲ ያንን ነገር ነው እና ሁሉም እንዳለ ቤታ ናት የጓደኛ ምቀኛ ምናምን ሲሉ በለፊት ጠይቋለሁ ብዬ ነው በነገርሽ ላይ ትውት ስለሆነች የዛን ጊዜ ተሰምቷት ስለመጣች እንጂ ነገርሽ ነበር አይደል እኔ ሰው አክብሬ ያስገብቼ ሌላ ቦታ ላይ ካሰደበኝ ወገብ ሰብሬ ነው ማለት ለዛ ነው መተም የነገረኝ መቶ የጻፈልኝ ነው እኔ በስነ ስርዓትም በሴትነቷ መጥፎ ነገር እንዳይሰማት ብዬ አክብሬ ስናገር በቤቷ እሷ አሰደበች ግን ያው ሶሪ ብላለች ያው ግን ቤታ አይደለም እንዴ ያቺን ነገር ተናግረህ እኮ ኮሜንት ላይ ቤታና ለፊት ነው የማመጣይቀው እንደዚህ አይነት ሰው አይደለም ግን ቴዲዬ ለሌላ ጊዜ ግን እነዛ ሰዎች ማጋፈጥ አለብን ሌላውንም ሰው እንደዚህ አድርገው ነው የሚጀምሩ የኔ ባህሪ አንድ ሰው ሚስጥር ነው ብሎ ከነገረኝ ህይወቴ ያልፋል እንጂ እንትን አለ ጀስት ግን በቃ ነግሬያታለሁ ለራሷ በዙሪያሽ ያሉ ሰዎች ናቸው የላኩልኝ ይላል እኔማ ውዴኔን መስሎኝ ኧረ ቴዲ ብዬ ነው ኤኒዌይስ ይቅርታ ፖለቲካ ላይ ነው መሰለኝ ቴዲ እንመጣለን አንድ ጉዳይ አለኝ የነሱን ጨርሼ እኔ ራሴ ልክልሻለሁ እሺ ቤታዬ ይመችሽ ቴንክ ዩ እሺ ቴንክ ዩ ቤታዬ ቴንክ ዩ አድርጊ እሺ አራታው ዲያስፖራው እንደው ተው ለስደት የወጣው ዲያስፖራ እኮ ወሬ ያደርጋል አመት ያደርጋል አንድ ሱሪ ከዚህ እኮ ገንዘብ ይሰጧችሁ እኮ አሁን ምንድነው ሳምንቱን ምሳሳ አዲስ አበባ ሳምንት በለው እንደገና አዲስ አበባ እንደገና አይሰለች አረ ዱባይ ወተን እንብላ ይላችኋል ሰገጤ አም ሶሪ ጋይስ አንዴ ቤት አስገባሻል ቆይ አስገባሻል ወላት አንዴ ቤት ታየላከችልኝ ነው አንዴ ቁም ነገር አንዳንዴ እርድና ያለባበስ ብቻ አይደለም እርድና ባነጋገርም ነው በድርጊትህም ነው አንዳንዴ እኮ ንግግሮች በውስጣቸው ብዙ ነገር እየሰሩ በንግግራቸው ግን አፈጮሌዎች አሉ ቄቤዎች አሉ የሚያርሱ ምናምን አንዳንዱ አይችልም አንተ መጻጉ ሰውነት የነበረው ሰውዬ እርዳታ መሰብሰብ ከጀመረ ጀምሮ ቦርጩ ይሄው አይዋሽም ቦርጩ እዚህ ጋር ነው ሰዓት እዚህ ወርቅ እዚህ ጋር ነው ምናምን መንግስትም ቢል ይጠይቃል በነገር ላይ የትም ዓለም ላይ መንግስት ጥርጣሬ ያደረበት ሰዓት ላይ ዝም ብሎ ሊጠይቅ ይችላል ትራንዛክሽን ቼክ ይደረጋል ይሄ የዓለም አሰራር ነው ሰምታላር ላይ ዓለም አሰራር ስለዚህ ለካገር ውጪ ለሚኖሩ ዲያስፖራዎች ክብር ያስፈልጋል ሀገራቸውን ይወዳሉ እርዳታ ላይ በማንኛውም ሰዓት ይሳተፋሉ የሚሰጡት ገንዘብ ደግሞ በአግባቡ እየደረሰ እንደሆነ መታችሁ ማስረዳት አለባችሁ ቤታ ለምን ነው በተደጋጋሚ የላከችልኝ ነው ቤታ ይሄን አናደርግም እናደርጋለን ስለዚህ የምናደርገው ቴዲ ሐዋሳ ቤት አይደለም ወይ ዮኒ ማኛ ጋር ወይ የመረጣችሁት ቦታ ላይ እናደርጋለን ይሄን ካልኩ በኋላ ግን ስም ዝርዝር ስጡኝ ብዬ አንብቤ ነበር ሳነብ አንዳንዶቹ ተረድተውኛል አንዳንዶቹ አልተረዱኝም አንዳንዶቹ የተረዱኝ እኔን እነዚህ ስም ዝርዝራቸውን ያነበብኳቸው ሰዎች ሌባ ያልኳቸው ነው ይመስላቸው ነው ሌቦች አላልኩም እኔ ተጠርጣሪ ነህ until proven guilty you are innocent ግራቀኝ ታይቶ ምናምን ያንዳንዱ ነገር ተፈትሾ ህዝብ ጠይቆ ምናምን ነፃን እስክትባል ድረስ ተጠርጣሪ ነህ በህግ ቋንቋ ማለት ነው ስለዚህ እኔ ያልኩት እንደዛ ነው ግን አንዳንድ ብዙዎቹ ደውለውልኛል እንዴት ነው እኔ ከሌባዎች መሃል ምገኙ ያላለ አረባስ
ከሌባዎች መሃል የሚገኘው ካለ እኔ ጋር እንደዛ ካላችሁ እንግዲህ ሌባውን ጠቁም እላለሁ። እያየህ ገባበት። ለማንኛውም ስም ዝርዝራችሁን ጠርቻለሁ። በአድማጭ ተመልካች እናንተው ራሳችሁ ስጡኝ ባልኩት መሰረት ሰጣችሁኝ ስም ዝርዝራቸውን ጠርቻለሁ። የተከፈሉ አስረድቻችኋለሁ። እነዚህ ሁሉ ሌቦች ናቸው ማለት ሳይሆን ይመጣሉ፣ ዶክመንቶቻቸውን ያሳያሉ፣ ይጠየቃሉ፣ ይፈተሻሉ። አላስፈላጊ የሆነ ሰው ይሰናበታል። ከዛ አስፈላጊ የሆነ ሰው ይቀራል፣ ይጣራል ማለት ነው። የዛን ጊዜ መኪና የለኝም አትልም፣ ውሸቴን ነው እንዳትል፣ ኤአይ ነው እንዳትል። ኤአይ አንተን እንግዲህ ኤአይ ነው ይላሉ። በነገራችን ላይ የዛን ጊዜ ሁለት መኪና አለኝ ያልኩት እኔ አይደለሁም ኤአይ ነኝ ሊሏችሁ ይችላሉ። እንደዚህ የሚባል ነገር የለም። የተናገርከውን ይዘን ታስረዳለህ። የመንግስት ሰራተኛ ከሆንክ ምን ያህል ሴቭ ብታደርግ ነው? ላይክ ፌር የሆነ ጥያቄ እንጠይቃለን። በተረፈ ከአባቴው ያገኘው ውርስ ካለ በነገራችን የመንግስት ሰዎችም የደህንነት ሰዎችም የሴኩሪቲ ሰዎችም ቁጭ ብሎ ያደምጡሃል። የዛን ጊዜ ፖሊሶችም ያደምጧቸዋል። ስለዚህ ሀቃችሁን ይዛችሁ ነው ነፃ ትወጣላችሁ ማለት ነው። የሰው ላብ ሰው ሰርቶ ደክሞ ያገኘውን ገንዘብ በአግባቡ የሚያደርሱ ሰዎች ይሸለማሉ። እንደውም እዚህ ቲክቶክ ላይ የቲክቶክ አዋርድ መዘጋጀት አለበት። ለነዚህ ገንዘብ ለሚያደርሱ ሰዎች ግን በደንብ ተበጥረው